በኬንያ ካቶሊካውያን ወደ ቅዱስ ቁርባን ሕይወት እንዲመለሱ ጥሪ ቀረበ። የኬንያ ካቶሊካዊት ቤተክርስቲያን የቡንጎማ አገረ ስብከት ሊቀ ጳጳስ ካቶሊካውያን በቤተክርስቲያኒቱ የቅዱስ ቁርባን ሕይወት ውስጥ ሙሉ ለሙሉ እንዲሳተፉ ጥሪ አቅርበው ቅዱስ ቁርባን ለክርስቲያናዊ ምስክርነትና ምእምናን እድገት አስፈላጊ እንደሆኑ ገልጸዋል። ብፁዕ አቡነ ማርክ ካዲማ በሲኩሲ ቅዱስ እስጢፋኖስ ቁምስና ባደረጉት ስብከት ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስና በቅዱስ ቁርባን አማካኝነት በቤተክርስቲያን ውስጥ እንዳለ በመግለጽ ያለ ቅዱስ ቁርባን ቤተክርስቲያን የለም። ሰዎች ከቅዱስ ቁርባን ውጪ ሲኖሩ ራስ ወዳድ ይሆናሉ። ስለዚህ ለቅዱስ ቁርባን የምንሰጠው ምስክርነት በምእምናን መካከልና በቤተክርስቲያን ውስጥ በንቃት ተሳትፎ መኖር አለበት ሲሉ ተናግረዋል። ብፁዕነታቸው ሰባቱም የቤተክርስቲያን ምስጢራት ለክርስትና ሕይወትና ለቤተክርስቲያን ተልእኮ ማዕከላዊ ሆነው እንደሚቀጥሉ በመግለጽ አስፈላጊ መሆናቸውን አጽንኦት ሰጥተው ያለ ቅዱስ ቁርባን ክርስቲያኖች ማደግና ጠንካራ ሆነው መቀጠል አይችሉም በማለት መልእክታቸውን አስተላልፈዋል።